በጣም ጨነቀኝ እኮ። መቼ ነው እንደዚህ አይነት ሐሳብ የምገላገለው? እኔ እርግጠኛ ነኝ እሱ ሌላ ቦታ ካስቀመጠው እኔ እንጃ፣ ግን እኔ አንቺ እንደሰጠሽኝ ያጠፋሁት። ሁኔታው በጣም ግራ እያጋባኝ ነው። ችግሩ እኮ እሱ ነው። የት እንዳለ አናውቅም። እሱን ለኔ ተይው። አንቺ የት ነው ያለሽው? እሱ አይመለከትም። በዚህ ሰዓት ዘመድ ሳይሆን ገንዘብ ነው የሚያስፈልገኝ። ወይኔ ጉዴ ፈላ፣ ጉዴ ፈላ ሳምሪ፣ ወይኔ ጉዴ ፈላ። ያላቅም ወይ ይኸውልህ ቅዱስ ሚስትህን አታውቃትም። ሚስት ማለት ካሌብ ዝም በል። እትዬ በሌለችበት የሷን ስም አታንሳ። ዝም በል የርጎ ዝንብ። ዝም ብለህ የተፈጠረውን አስረዳኝ። ምንም ያስረዳው ነገር የለም ፋሲካ። ትሰማለህ ካሌብ? ሌላ ነገር ውስጥ ሳንገባ ቤቱን ለቀህ ውጣልን። ይኸውልህ አንተ እኮ ሞኝ ሆንክ ሰው። ሞኝ ስለሆንክ እሷ የምትነግርህን በጠቅላላ ታምናታለህ። ይኸውልህ ይዛ ግን ገደል ነው የምትገባው። ገደል። እትዬ ምን አድርጋ ነው እሱን ገደል ይዛው የምትገባው? ያለ መላ አመላት ትስጣት። አንቺ ዝም በል። ይኸውልሽ ለአንቺ ይመለስልሻል። ሲጀመር አንቺም እኮ እዚህ ውስጥ እጅሽ አለበት። አንቺና እሷ ተመሳሳችሁ። ቁጭ ብዬ ነው የተፈጠረው ነገር አስረጅ። እኔ ምንም አውቀው ነገር የለም። ድንገት መጥቶ በዘባረቀው ነገር እኔ ማስረዳት አለብኝ እንዴ? ያልተጠየቅሽውን አትቀባጥሪ። ልጁ ማን ነው? የወሰዳችሁበትስ ንብረት ምንድን ነው? ምንም የወሰድንበት ንብረት የለም። ሌባ በወሰደበት ነው እኛን እየጠየቀ ያለው። ዝም ብሎማ ሊጠራጠር አይችልም። አንቺና ሄለን ተመሳጥራችሁ ያደረጋችሁት የሆነ ነገር ቢኖር ነው። በእኔ በኩል ያለውን ነገር ነገርኩሽ። መጠራጠር መብትሽ ነው። አሁን እትዬ ሳትመጣ ውስጥ ገብቼ ስራዬን ልስራ። ለነገሩ ተይው፣ መስኪ ራሷ ስትመጣ አንድ ባንድ በዝርዝር ታስረዳኝ የለ። የምታውቀው ነገር ካለ ታስረዳሽ። እኔ ግን ምንም አውቀው ነገር የለም። በይጂ ሂጂ፣ ትንሽ ሜንጦ አንቺ ነሽ አንዷ ደግሞ እዚህ ቤት እኮ። አንተ ምን ልትሰራ ነው ቤት ሄድከው? እኔማ ቤትሽ የሄድኩት ለዛ ጅላንፎ ባልሽ ገመናሽን ላሳየው፣ እውነቱን ልገልጥለት ነበር። ግን ምን ያደርጋል፣ እንዴት እንዳደነዘሽው ባይታወቅም ይኸው እስካሁን አለቀ። ቆይ እኔና ቅዱሴን በውሸት በመለያየት ምን ትጠቀማለህ? ውሸት ነው ያልሽው? ያ ትቅፍቅፍ ብለን የተኛንበት ስንት ነገር ያደረግንበት ሌሊት ውሸት ነው? እሷ እንዲህ አልፏል። ምንድነው ወደ ኋላ እየተመለስክ መስመር ያዘውን ትዳሬን የምትበጠብጠው? በቃ ተወኝ። እኔ አልፈልግህም። አይገባህም እንዴ? ወዴ ሳይሆን በግድሽ ትፈልጊኛለሽ። አንቺ የኔ ነሽ። ትሰሚኛለሽ? አንቺ የሌላ ሰው ሆነሽ እጄን አጣጥፌ የምቀመጥበት ምንም ምክንያት የለኝም። የኔ ትሆኛለሽ። እንግዲያውስ ቁርጥህን እወቀው። መቼም ከቅዱስ ያልለየም። ከሱ ከምለይ ብሞት ይሻለኛል። እወቀው። ተስፋህን ቁረጥ እሺ? ያንን ቪዲዮ ሲያዩ አብሮሽ የሚኖር ይመስልሻል? ይኸውልሽ ጥሎሽ ሄዳ ያን ጊዜ አንቺ አማራጭ ስታጪ እኔ ጋር ትመጫለሽ። እኔ እቀበልሻለሁ። ስህተቱ እሱ ላይ ነው። አሁን ላይ አንተ ለማየት እንኳን እንደምትጠየፍ ብታውቅ ደስ ይለኝ ነበር። አውቅሻለሁ እኮ ሄሉ፣ ከልብሽ ታፈቅሪኛለሽ። ስለዚህ አሁን ትንሽ ከኔ ሸሸት ያለውን ልብሽን ወደ እኔ መመለስ አይከብደኝም። ዳግመኛ ወደ ቤት ባትመጣ ለአንተም ለእኔም ጥሩ ይመስለኛል። እያስፈራራሽኝ ነው እንዴ? መጀመሪያ እኔን ከማስፈራራትሽ በፊት አንቺን ንብረቴን መልሽልኝ። በሌላ ነገር ድርቅ ብለህ ጊዜን ባታባክን ይሻላል። ይሄኔ አንዱ ሸጦት እየተጠቀመበት ይሆናል። ስለዚህ ከራሴ ላይ ወረድ በልልኝ። አይደለም መጥፋት። ይኸውልሽ አንዲት ፋይል ብትጎድል ካንቺ ራስ አልወድ። ራቅ ብለህ አውራ። ሰማኛለህ? እሱን የምናየው ይሆናል። ካሁን በኋላ ሲጀመር አጠገቤ እንዳትደርስ እሺ? እሱን አልችልም። ስሚኝ፣ መቼም በሆን ማድረግ የማልችለውን ነገር ነው የጠየቅሽ። ካንቺ መራቅ አልችልም። አታዳምጠው። እሱንም የፈጠራ ወሬ በመስማት ጊዜን አላባክንም። እውነት ይኖረዋል። የቱን እውነት? እስኪ ንገሪኝ። ሄለን አጭበርባሪና አስመሳይ ሴት ናት? እንደዛ አላልኩም፣ ግን ሰው እንዴት ከመሬት ተነስቶ የሰውን ስም በዚህ መልኩ ያጠፋል ብዬ ነው። ስለዚህ ሄለንን አታውቂያትም? ዝም በይ። አውቃታለሁ።
ለዛ እኮ ነው አይደል ወደ እኔ የምትመጣው? መቼም የኔን ያክል አታስደስት። ይኸውልሽ ፋሲካ፣ ምሰሚኝ ከሆነ በደንብ አድርገሽ ስሚ። እዚህ ቤት በሰላም የምትኖሪ ከሆነ አርፈሽ ኖሪ። አይ የምትይ ከሆነ ደግሞ ወጥተሽ መሄድ ትችያለሽ። እሺ? ቅዱሴ ምን ሆነህብኝ ነው? ይቅርታ ግን ሄለን፣ ካሌብ ቀን በቀን እዚህ ቤት እየመጣ የሚናገረው ንግግር በጣም እየረበሸኝ ነው። ምን አለህ ደግሞ? አላውቅም፣ ግን የሆነ የደበቅሽ ነገር እንዳለና አንቺ እንደማትታመኝ ነው ደጋግሞ ሲናገር የነበረው። እና እየተጠራጠርከኝ ነው? እየተጠራጠርኩሽ አይደለም የኔ ፍቅር፣ ግን ንግግሩ አይምሮ ውስጥ እየቀረ ተቸገርኩኝ። ታዲያ ምን ላድርግ እኔ? ይገባኛል እኮ ግን ደግሞ ከማንም በላይ አንተ ታውቀኛለህ። ሚስጥሬን፣ ሁሉ ነገሬን አንተ ታውቃለህ። አንተ ከምታየውና እሱ ከሚነግረው የትኛውን መምረጥ እንዳለብህ መቼስ የምታውቅ ይመስለኛል። በዛ ላይ ደግሞ እሱን እናንተን ማጣላት፣ ማለያየት ነው የሚፈልገው። አንድ ላይ እንድንሆን አይፈልግም። እሱማ ልክ ነሽ፣ አውቃለሁ። አትጨነቅ፣ እኔ ምንም ነገር አልደበቅኩም፣ ደግሞ አልደብቅህም። ከአንተ እውቅና ውጪ ምንም ነገር አላደርግም። ሄሊ፣ ሁሌም ቢሆን ልቤ በአንቺ እንዲያርፍ ነው የምፈልገው። እኔም የመጨረሻዬ ሁሉ ነገር እንደሆንክ ታውቃለህ። አንድ ጥያቄ ልጠይቅሽ ነበር። ምንድን ነው? ጠይቀኝ። ፋሲካ ማለቴ አክስትሽ ሁኔታዋ በጣም ግራ እያጋባኝ ነው። ነገርኩህ አይደል? ተቸግራ ነው የመጣችው። በቃ ልንረዳት ይገባል። በዛ ላይ ደግሞ በብዙ ነገር ታግዛናለች። ማለቴ ተዋት፣ አሁን እሷን የራሳችን ጊዜ ብናሳልፍ አይሻል? እሱ ልክ ነሽ። ደስ ይለኛል። አንቺ ገና ከዚህ ቤት ከመውጣቱ ምን ተፈጥሮ ነው? ካሌብ መጥቶ ነበር። ቤቱን በጥጦ ነው የወጣው። ለምንድን ነው የመጣው? ምን አውቃለሁ። ከአክስትሽ ጋር ነው ሲያወሩ የነበረው። እሷን ብጠይቂያት አይሻልም? ቆይ አንቺ የሰማሽውን ለምን አትናገሪም? እኔ ማውቀው እዚህ ድረስ ነው። ሰውየው ግን ጤና ያለው አይመስለኝም። እኛ በማናውቀው ዕቃ ካላመጣችሁ ብሎ ድርቅ ብሎብናል። ቆይ ግን እናንተ ዕቃውን ነው የወሰዳችሁት? ቆይ እኛ ምን ያደርግልናልና ነው የምንወስደው? ውስጡ ምን እንዳለ እናውቃለን። ሄለን ከካሌብ ጋር ተኝታ ያለው ቪዲዮ ውስጡ ነው ያለው። ስለዚህ ዕቃውን የሰረቃችሁት ቪዲዮውን ለማጥፋት ነው። አንቺም ደግሞ እንደተባበርሻት አውቃለሁ። ውሸት ነው እትዬ። ከቅዱስ ውጪም ሌላው እንዳታውቅም። ዝም በይ። ደግሞ የታውቀሻት ነው። አሁን የት እንዳስቀመጣችሁ ትነግሪኛለሽ። ደግሞ ቤቱ ስበረብር እንደነበር ሄለን ትስማና። ይኸውልሽ ከዚህ ቀደምም ነግሬሻለሁ። ዘቅዝቄ ነው በርበሬ ማጥንሽ። እሺ ሰምተሽኛል አይደል? ኧረ እኔ አልናገርም። ይሻልሻል። ደግሜ ጠይቅሻለሁ። ዕቃ የት ነው ያለው? ደጋግሜ ነገርኩሽ እኮ እኔ አላውቅም። ቆይ ደግሞ የት እየሄድሽ ነው? ሱቅ ተልኬ ወደ ታች እየሄድኩ ነው። ኧረ እባክሽ ሱቅ ተልከሽ እኔ ወሬሽን ልታቃጥሪ ነው። ሂጂ ግቢ፣ ቶሎ በይ ግቢ ወደ ቤት። ይቅርታ የኔ ፍቅር። እሺ እንዴ ለምን ነው ይቅርታ? መጠየቅ ቀርቶ ማሰብ የሌለብኝ ጥያቄ ስለጠየቁሽ በጣም ጸጽቶኛል። የኔ ፍቅር በፍጹም ጸጸት እንዳይሰማ። ጥፋቱ የካሌብ ነው። ምንም ነገር በሌለበት ሁለታችንን ለማለያየት የውሸት ታሪክ እየፈጠረ ነው ያለው። ቢሆንም ቀደም አንቺ መረዳት ነበረብኝ። ከዚህ በፊት ያደረገኝን ረስቼ ድጋሚ ተጠራጠርኩሽ። ቶ በቃ እርሷን የኔ ፍቅር። በዚህ የሚቀጥል ከሆነ ግን አንድ ነገር ማድረግ እንዳለብኝ ይሰማኛል። ምን ልታደርግ ነው? አላውቅም፣ ግን ከበድ ያለ ነገር ነው። ምናልባት ለፖሊስ አሳልፌ ልሰጠው እችላለሁ። በዛ መንገድ የማይስተካከል ከሆነ ግን በራሴ መንገድ ጨርሰዋለሁ። እንዴ ቅዱሴ ምን አስበህ ነው? ከካሌብ ጋር ልትደባደብ ነው? አስፈላጊ ከሆነ እሱ ነው ማደርገዋለሁ። ማንም ሰው ባንቺ እንዲመጣብኝ አልፈልግም። አውቃለሁ፣ ግን ደግሞ እኔ ጥል ውስጥ እንድትገባ አልፈልግም። ሰላማዊ በሆነ መንገድ አናግሬው ከኛ እንዲርቅ አደርገዋለሁ። ተስፋ አደርጋለሁ። ካልሆነ ግን እኔ ራሴ ነው የሚጨርሰው። ከዚህ በኋላ የመጨረሻችን ነው ከሱ ጋር። አልታገሰው። እንዴ ኧረ ቅዱሴ ተረጋጋ። በዚህ ልክ ለምንድን ነው እንደዚህ የምትሆነው? አንተን እኮ ገፋፍቶ የሆነ ነገር ውስጥ ለማስገባት ነው። አይታየም እንዴ? አልችልም ሄለን፣ ከዚህ በላይ ልታገሱ አልችልም። እኔን እሺ በለኝ። ምን ያህል ተንኮለኛ እንደሆነ ታውቃለህ አይደል?
ስለዚህ ባንቺ እኮ ነው የመጣብኝ። በቃ ችግር የለውም ቅዱስ፣ ይኸውልህ እኔ በሰላም አናግረውና የሆነ መፍትሄ እንፈልጋለን። በቃ እኔ ፈተዋለሁ። እሺ ተረጋጋ አንተ። ሞክራለሁ። እንግዲህ ነገርኩ። በጠበጠኝ እኮ ልጅ። እሺ በቃ አንቺም ከውጭ ነው የመጣሽው። እስኪ ምን ሆና ነው ቆየችው? እስኪ ምንድን ነው እንዲህ የምታስጠብቀኝ? እስኪ ዛሬ መምጣት ካለ እሷ ይሄን ነገር የሚያውቅ አይኖርም። አክስቴ መጣሽ መስኪ? አክስቴ ቆይ ምን ተፈጥሮ ነው? ቤቱ ለካ ባዶውን ነው። መች ይዘዋለች? ምን ሆነ ደግሞ? አንዱ መጥቶ ጉዷን ነው ማወጣው አለ። እቺ ጉደኛ ለካ ጉዷን ተሸክማ ነው ሰው የምትመስለው። አይገርምም? እባብ እኮ ናት። ቆይ ግን ማን የመጣው አክስቴ? እኔ ምን አውቄ? አንቺን እየተጠባበኩ እኮ ነው። ስልኬን፣ ላፕቶፔን፣ ምናምን ንብረቴን ያለው። ታዲያ እሷ ምን አለች? እሷ መች ነበረች? ውሸታም አስመሳይ ናት። ስለ ሄለን ያወክለት ታብዳለህ ብሎ ቃል በቃል ነው የተናገረው። አይገርምም? ምን አይነት ጉድ ይሆን? እኔማ ለመስማት እንዴት እንደጓጓሁት። ካሌብ ነው የመጣው አክስቴ። መጓጓት የለብሽም እኮ እኔ ሁሉንም ነገር እነግርሻለሁ። ኧረ ንገሪ። አንቺ ስጠብቅ እኮ ነው የቆየሁት። ችግር የለውም። ምን መሰለሽ አክስቴ፣ ካሌብ የሄለን ድሮ ፍቅረኛዋ ነበር። ድሮ ይሄ አሁን የመጣው ትፎ ነገሩ። ድሮም ልጅቷ ሁለት ወንድ ላይ መንጠልጠል ትወዳለች። ምን ተፈጠረ? እቺ ቅሌታ ከእሱ ጋር ተኝታ እራሷን ፎቶና ቪዲዮ ቀርጻ ሰጠችው። ትፎ አቤት አቤት አቤት! አሁን እቺ የኛ ዘር ናት? ምን አይነት የተረገመች ናት! ወይኔ ሄደ ዛሬ ነው የሞትሽው። አስደፍራናለች እንጂ አንገታችንን አስደፋችን። አንገታችንን አስደፋችን እንጂ እቺ የሰይጣን ቁራጭ። ቆይ አሁን ሰው እንዴት ራሱን ቀርጾ ለሰው ይሰጣል? አቤት! ይህን ሁላ ጉድ ይዛ ነው እዚህ ንጹህ ልጅ ላይ ትዳር ብላ የመሰረተችው። ባሏ መቼ ሁሉ ጉድ ያቅና? እንደ ንጹህ ሴት ቆጥሯት እኮ ነው አብሯት የሚኖረው። ድንቄም ንጹህ ሴት። እንዲህም አይነት ንጹህ ሴት አላየንም። ታዲያ ለምን እውነቱን ነግረ ነው ትዳራቸውን አንበታት ነው? ከዛ ተስፋ ስትቆርጥ ወይ ጸበል ወይ አማኑኤል ትገባለች። አስቤ ነበር አክስቴ። ካለ ማስረጃ ግን ከባድ ነው። ቅዱስ በወሬ የሚያምን ሰው አይደለም። ጥፋቷን ስለምታውቅ ወሬ እንዳያምን አድርጋ አደንዝዘዋለች። አይደለም በቅኔ በምንም ብነግር እሱ ምንም ነገር አይገባው። ነገረው እኮ ከዚህ በላይ ምን ይበለው? መቼም ጤና ከሌለ በስተቀር ከዚህ በኋላ አብሮ መኖር የሚያስብ አይመስለኝም። ግድ ደግሞ እንዲያባረራት ቪዲዮውን ማየት አለበት። ታዲያ ይህን ቪዲዮ የት ልናገኘው እንችላለን? እንዳያገኙ ሰርቀው ላፕቶፑንም ስልኩንም ደብቀዋለች። የዋዛ ሰዎች እንዳይመስሉሽ። ለዛ እኮ ነው በየቀኑ የተመላለሰ ስልክና ፒሲን የሚለው። ታዲያ እኛ ቅድመ ለቅዱስ አንሰጠው? ምን ችግር አለው? ችግሩ እኮ እሱ ነው። የት እንዳለ አናውቅም። ቤት ነው እንጂ ሌላ ታደርጓለች። በደንብ መፈለግ ነው። ቤትማ ፈልጌው ነበር ግን ላገኘው አልቻልኩም። ገመናዋን ስለምታውቅ ደበቀው ይሆናል። እቺ አስመሳይ። ታዲያ ታደርጓለች ብለሽ ታስቢያለሽ? እስካሁን ያልፈለግኩት መስሪያ ቤቷ ነው። ከዛ ውጭ የትም ልትደብቁ አትችልም። ታዲያ ምን ችግር አለው? እኔ ራሴ ሄድላታለሁ። አክስቴ ብታክ ትጣላሻለች። ትጥላኛ። ምን አባቷ ታመጣለች? የምናገኝባት ማስረጃ እኮ ግማሽ ሀብቷን ያወርሰናል። እንደ ማስፈራሪያ ሚዲያ ላይ ከምንለቀውና ገንዘብ ከምትሰጭን ብለን እንጠይቃታለን። ምንም ሳታመነታ ገንዘብ ትሰጠናለች። አክስቴ ይሄ ድንቅ ሀሳብ ነው የምር። ግን ከዛ በፊት የቅድሙ ልጅ ማግኘት አለብኝ። ማንን? ካሌብን? ቆይ ምን ያደርግልሻል? አዎ ያለበትን ትነግሪኛለሽ ወይ አብረን እንሄዳለን? እሺ ካልሽ ግን ምን ያደርግልሻል ብዬ እኮ ነው። በቃ እንደዛ ከሆነ አብረን እንሄዳለን። ያስፈልገኛል። ለብዙ ነገር ይጠቅመኛል። በያው ልብስ ቀይሬ መጣ። አብረን እንሄዳለን። እሺ በቃ እንደዛ ከሆነ እኔ መታጠቢያ ቤት ገብቼ መጣ። እሺ መቼም ቀጥሮን አይቀርም አይደል? ኧረ አክስቴ አይቀርም። ውጭ የኖረ ሰው አይደል ሰዓት ላይ ድርድር አያውቅም። በሰዓቱ ይመጣል። እስቲ እንጠብቃለን። ይኸው እንደውም መጣልሽ። ቆይ አንቺ ልጅ ተይኝ አላልኩሽም? እኔ አይደለሁም የፈለግኩ አክስቴ ናት። አክስቴ? እሺ አክስቴ፣ ደግሞ አንቺ ከኔ ምን ፈለግሽ? ይኸውልህ ካሌብ፣ ታሪካችሁ ማለቴ ከሄለን ጋር ስላላችሁ ነገር መስኪ በከፊልም ቢሆን አጫውታኛለች።
አንቺ ልጅ በቃ የኔን ታሪክ ግን አደባባይ ላይ ከማውራት ትንሽ እንኳን አትቆጠቢ? ኦፍ አሁን እስከ አንተ ጋር መጨቃጨቅ ነው የሰለቸኝ። ፋሲካ በቃ ውጭ ጠብቅሻለሽ፣ ጨርሰሽ ነው። ይኸውልሽ ከአንቺ ጋር ገና አልጨረስኩም። እሷን ተዋት እባክህ። እኔ ስለ ጨቀጨቋት እንጂ ልትነግረኝ አልፈለገችም ነበር። ባይሆን እናውራ። እሺ አሁን እሱን ታዩና ለምን እንደፈለግሽኝ ትነግሪኛለሽ? ሄለንን ትወዳታለህ? ደግሞ የምን አይነት ጥያቄ ነው? ዝም ብለህ የጠየቅኩት ብቻ መልስልኝ። ትወዳታለህ ወይ? ባልወዳት ኖሮ ከዚህ ሁሉ ምስቅልቅል ጋር ምን አለኝ? ከውጭስ የተመለስኩት እሷን ብዬ አይደለን? በጣም ጥሩ። እኔ ሄለንን የምታገኝበትን መንገድ አመቻቻለሁ። ከዛ አንተ ደግሞ በመልሱ የኔን ጥቅም ታስከብርልኛለህ። አልገባኝም። ቆይ ስለምን መጠቃቀም ነው የምታወሪው? ደግሞ ይሄን ሁሉ ያህል ጊዜ እኔ ሞክሬ ያልተሳካልኝ አንቺ እንዴት ነው በቀላሉ የሚሳካልሽ? ብቻ አንተ እሺ በለኝ። እኔ ይሄን ማድረግ አያቅተኝም። እሺ ታዲያ አንቺ በምላሹ ምንድን ነው የምትፈልጊው? በጣም ጥሩ። እኔ የምፈልገው ሄለንንም መስኪንም ከሀብቴ ዞር እንድታደርግልኝ ነው። ቆይ አክስቴ እያለችሽ እየጠራችሽ አልነበር እንዴ? እሱ አይመለከትም። በዚህ ሰዓት ዘመድ ሳይሆን ገንዘብ ነው የሚያስፈልገኝ። ቃል የምትገባልኝ ከሆነ እኔ ሄለንን በእጅህ አስገባልሃለሁ። እሷን ብቻ ሳይሆን ንብረትህን በእጅህ ይገባል። ግን እኮ በኋላ ሄለን እኔም መጠየቁ አይቀርም። ልጅቱን የፈለግካት አልመሰለኝም ካሌብ። እሺ እፈልጋታለሁ። ቆይ እሺ ነገሩን በደንብ እንነጋገርበት። ምንም የምናወራው ነገር የለም። ጥቅሜን አስከብርልኝ፣ ጥቅምህን አስከብርልሃለሁ። በቃ እሺ ቆይ በምን አይነት መንገድ ነው የሚሆነው? ማለቴ ሄለንን በማይጎዳ መልኩ መሆን አለበት። በሷ አልደራደር። እኔ እሷን ከልቤ ነው የምወዳት። ለማንኛውም ንብረትን ነገ መልስልሃለሁ። እሺ የምናየው ይሆናል። ሳምሪ እስቲ ምንድን ነው የተፈጠረው? በእናትሽ በግልጽ ንገሪኝ። እትዬ ለጥቂት የተረፍነው ተዋርደን ነበር። ኧረ እባክሽ። አዎ ካሌ ምን አድርጎ ነው? በቃ አትመናት፣ አጭበርባሪ ናት ምናምን ብሎ ነገረው። ታዲያ ቅዱስ ዝም አለ? ጋሼማ እንዴት ዝም ይላል? በአንቺ ሲመጡበት እንደማይወድ እያወቅሽ በቃ ውሻ አድርጎ ነው ያባረረው። ውይ ይህን ውርደቴን ግን መቼ ነው የምላቀቀው? እትዬ እኔ ግን በጣም ፈርቻለሁ። በቀላሉ የምንላቀቀው እየመሰለኝ አይደለም። አልገባኝም። ሌላም ችግር አለ እንዴ? እትዬ አክስትሽ ማለቴ ፋሲካ፣ እኔ እንጃ ብቻ ሁኔታዋ ደስ አይልም። ምን ነው አክስቴ ደግሞ ምን አደረገች? እኔ እንጃ ብቻ ቀልቤ ያልወደዳትም። ምንም እኮ ከአንቺ ጋር የተዛመደች አትመስልም። ምን መልኳን ነው? አረ መልኳ መች ከፋ። ብቻ ንግግሯ፣ ለሰው ያላት ንቀት በጣም ነው የሚደብረው። ሳምሪ አክስቴ በጣም ርኅሩህና የዋህ ሰው ነች። እሷ ነች ለዚህ ያበቃችኝ። ብዙ ክፉ ቀናቶችን እንዳልፍ የረዳችኝ እሷ ነች። የእናቴ ሞት እንድጽናና ያደረገችኝ እሷ ነች። እና ችግር ገጥሟት ለትንሽ ጊዜ ያህል እዚህ ለማረፍ ነው የመጣችው። እዚህ እኛ ጋር ልትኖር ነው? አዎ። ምን ነው ችግር አለ እንዴ? እኔ እንጃ ብቻ እትዬ ተጠንቀቂ። ዘመድ ሁሉ ዘመድ አይደለም። አታስቢ ሳምሪ፣ አክስቴ ጥሩ ሰው ነች። ስለዚህ ምንም ነገር አትጨነቂ እሺ። አሁን የሆነ የሚበላ ምናምን ነገር አዘገጃጅ በቃ። እሺ እትዬ አዘገጃጃለሁ፣ ግን ተጠንቀቂ። ለማንኛውም እሺ ችግር የለውም አታስቢ እሺ። ምን አወራችሁ? ደስ የሚልስ ይመስላል። መረዳቱ ደስ ይላል አይደል? አዎ፣ ለዛውም ዳስፖራ አይደል? ከአንቺ ጋር ግን ምንድን ነው ያጋጫችሁ? ጥቅም አብዝቶ ይፈልጋል። ገንዘብ ወዳድ ነው። ለእኔ ግን ከሄለን ውጪ የሚፈልገው ነገር እንደሌለ ነው የነገረኝ። ሲያስመስል ነው እንጂ አሁን እሷ የሚወዳት አይመስለኝም። አያየ አይመስለኝም።
ሀሳቤን ስነግረው ምንም ሳያቅማማ ነው የተቀበለኝ። ሄለንም ቢወዳት እንጂ እንዲሁ የሚስማማ አይመስለኝም። እና በምን ተስማማችሁ? ጥቅሙን ላስከብርለት፣ ጥቅማችንን ሊያስከብርልን። እንግዲህ ምንም የሚያሳስበን ነገር የለም። ሀብታችንን ይዘን ሄለንን ወደ ጎዳና አመጣለሁ። በጉጉት የምጠብቀው ቀን ነው። ተቸግራ መንገድ ላይ ስትለምን ማየት ነው ፈልገው። እሱን ላክስትሽ ተይው። እንዴት እንደማሳብዳት እኔ አውቃለሁ። ስፓርታክስ እኮ ነው ያለችኝ። ነይ እስቲ አሁን ሄደን እኔ ቆንጆ ይሄንማ እንሰራዋለን። ዋጋዋን ነው የምንሰጣት። ከአንድ ብርቱ ሁለት መድኃኒት ይባል የለ። ተሳካ። እንሰራለን። እስካሁን የታባቷ እስካሁን አለመመካከራችን አይሸመጣ ነው። ይሄንማ ታያለሽ። ወይኔ ጉዴ! ወይኔ ጉዴ ፈላ! ጉዴ ፈላ! ሳምሪ! ወይኔ ጉዴ ፈላ! እኔ አላቅም። ወይኔ ጉዴ ፈላ! የት ሄደ ይባላል አሁን? ምን ነው ትዬ? ምን ሆነሽ ነው? ተረጋጊ መጀመሪያ። እንጃ። እስቲ የት ብዬ ነው የምፈልገው? ጉዴ ፈላ! በቃ አለቀልኝ። የለም በቃ ምኑን የሌለው ትዬ? ስልኩንም ላፕቶፑንም ቢሮ ነበር ያስቀመጥኩት። እንዴ ቢሮ ማን ገብቶ ሊወስደው ይችላል? በደንብ ፈልገሽዋል? ግን በደንብ አድርጌ ፈልጌዋለሁ። ወይኔ ጉዴ አለቀልኝ። በቃ እሺ አሁን ምንድን ነው የምሆነው? ወይኔ ጉዳችን። ወይ ቢሮ እንደ ፎከረብን ካሌብ ገብቶ ወስዶት ይሆን እንዴ? በምን ገብቶ? እሱ ካደረገው ግን አለቀውም። ሄሎ፣ የት ነህ? ምን ፈልገሽ ደወልሽ? ንብረትን እንደማስመልስልህ ቃል ገብቼልህ ነበር። ስለዚህ ልመልስልህ እየመጣሁ ነው። የምርሽ ነው? አደረግሽው? በሚገባ አድርጌዋለሁ። የአንተ ስራ ነው የሚቀረው። እሱን ለእኔ ተይው። አንቺ የት ነው ያለሽው? ትናንት የተገናኘንበት ካፌ ጠብቀኝ። መጣሁ። እኔም እንደ አጋጣሚ እዛው ነኝ። እጠብቅሻለሁ። ቶሎ በይ። መጣሁ። ታዲያ ቢያገኘውስ? እኛ እንደሆነ ፋይሉን አጥፍተነዋል። እርግጠኛ ነሽ ሁሉንም ፋይሎች አጥፍተሻቸዋል? እኔ እርግጠኛ ነኝ። እሱ ሌላ ቦታ ካስቀመጠው እኔ እንጃ፣ ግን እኔ አንቺ እንደሰጠሽኝ ያጠፋሁት። በጣም ጨነቀኝ እኮ። መቼ ነው እንደዚህ አይነት ሀሳብ የምገላገለው? አየትዬ አትጨነቂ። እውነት እንኳን ጋሼ ጋር ቢደርስ ጋሼ ይረዳናል። ጋሼ በጣም ደግ ሰው ነው። አይ አሁን እንኳን ይቅር የሚለኝ አይመስለኝም። እኔም ደግሞ ከዚህ በላይ ላስከፋው አልፈልግም። ታዲያ ምን ይሻላል እትዬ? ወይ ካሌብን ላግኘውና ካሌብን ላውራው? መቼም ካነጋገሩ እንረዳለን አይደል? እንደሱ ይሻላል ብለሽ ነው? አዎ እትዬ፣ አንቺም በአንድ ልብሽ ርፍት ያለሽ። እሺ ግን ተጠንቀቂ፣ እየተከታተልሽው እንደሆነ እንዳይጠረጥር። ምንም አታስቢ እትዬ፣ በጥንቃቄ ነው የማደርገው። ብቻ አንቺ ርፍ በይ። ወይ ማረፍ። እስኪ አሁን አንቺ ሂጂና አጣርተሽ ነይ። እሺ እትዬ፣ አንቺ አትጨነቂ። እሺ ፈጣሪው እባክህን እርዳኝ፣ እባክህን ከዚህ ጉድ አውጣኝ። ምን አይነት ነገር ነው? አመሰግናለሁ። የእውነት በጣም አመሰግናለሁ። ንብረቴ በእጄ ገባ ማለት እኮ ሄለንን በመዳፌ ውስጥ አስገባታለሁ ማለት ነው። ይህን ነገር ስሰጥህ ከአንተ ብዙ ነገር እንደምፈልግ ማወቅ አለብህ። ቅድሚያ ቃል እንድትገባልኝ እፈልጋለሁ። ምንድን ነው? አንድ የተነጋገረን አይደል እንዴ?
ምንድነው 10 ጊዜ ወደ ኋላ ማፈግፈግ? ወደ ኋላ አላፈገፈኩም፣ እንዳትረሳው ብዬ ነው። እኔ በጭራሽ አልረሳውም። እኔ ቃሌን የምጠብቅ ሰው ነኝ። እሺ አሁን ንብረት ልውሰድ? ምንድነው እንዲህ መጣደፍ? ንብረትነት እንደሆነ ያንተ ነው። ምንድነው? በጣም እፈልገዋለሁ፣ በጣም ያስፈልገኛል። ስለዚህ ሳብሪ